እውነተኛ ቅድስና ምንድነው? እግዚአብሔር አምላካችን እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ሲለን ምን ማለቱ ይሆን? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዐቢይ ጾም ሁለተኛው ሳምንት ቅድስት ተብሎ የሚጠራበት ጥልቅ ምስጢር ምን እንደሆነ አስበው ያውቃሉ? ዛሬ ሊቁ ቅዱስ ያሬድ ስለዚህ ታላቅ ዕለትና ስለ እግዚአብሔር የባሕርይ ቅድስና ያስተማረውን እጅግ አስደናቂ ትምህርት ይዘንላችሁ መጥተናል። ወደ ዘኦርቶዶክሳውያን ቻናል እንኳን በሰላም መጣችሁ። ይህንን እጅግ ጠቃሚ መንፈሳዊ ትምህርት ከመጀመራችን በፊት ቪዲዮውን ለሌሎችም ወንድሞቻችንና እህቶቻችን እንዲደርስ ላይክ ማድረጉን አይርሱ። ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰባችን ይሁኑ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅድስና ሁሉ ባለቤት እርሱ ራሱ እግዚአብሔር አምላክ ነው። እርሱ እቀድስ የማይባል ቅዱስ፣ እባርክ የማይባል ብሩክ፣ በእርሱ የባሕርይ ቅድስና እኛን በአርአያውና በአምሳሉ ፈጥሮ ብሩክ ሆኖ ባረከን፣ ቅዱስ ሆኖ ቀደሰን፣ ሕያው ሆኖ ሕያዋን አደረገን። አያችሁ፣ የጸጋ ቅድስናም ያገኘነው ከእርሱ ነው። የእግዚአብሔር ቅድስና የተለየ የከበረ የሚያድል የሚያነጻ የሚያስተሰርይ ስለሆነ ምንም እንከን የሌለበት ምሉ ነው። ለወዳጆቹ ሲሰጥ የማይጎድል ክፍፍል የሌለበት ቅድስና በመሆኑ እኛም በጸጋው የዚህ ቅድስና ተካፋዮች ሆነናል። ታዲያ ይህንን የተሰጠንን ጸጋ ቅድስና ገንዘብ አድርገን እንድንጠቀምበት ዘውትር በጾም፣ በጸሎት፣ በስግደት፣ በመጽዋዕትና በበጎ ምግባራት መትጋት ይገባናል። ኦሪት ዘሌዋውያን ላይ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ የተጻፈውም ለዚህ ነው። ልበ አምላክ ቅዱስ ዳዊትም የት መሄድ እንዳለብን ሲነግረን ወደ ቅዱስ መቅደስ እሰግዳለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና ይለናል። የተቀደሰን መስዋዕት በተቀደሰ ቦታ ነው የምንፈጽመው። ይኸውም በሰንበት በበዓላት ምዕመናን በሚሰበሰቡበትና ታቦተ ሕጉ ባለበት በቤተ ክርስቲያን ነው። ወደ ዋናው ርዕሳችን ስንመጣ ታላቁ ሊቅ ቅዱስ ያሬድ ለዐቢይ ጾም ሁለተኛ እሁድ ባዘጋጀው ምስጋና መሠረት ዕለቱ ቅድስት የሚል ስያሜ ተሰጥቷታል። ቅድስት ማለት የተለየች፣ የተመረጠች፣ የከበረች ማለት ነው። ይህቺ ዕለት ቅድስት የተባለችበት ዋናው ምክንያት ስለ ዕለተ ሰንበትና ስለ እግዚአብሔር አምላክ ፍጹም ቅድስና አብዝቶ ስለሚነገርባት ነው። ዕለት ከተግባር ስም ከክብር የተባበረባት ክብርት ሰንበት ስለሆነች ቅዱስ ያሬድ ቅድስት ብሎ ጠራት። የምትቀደስ ከብራ የምታከብረን እኛም አክብረናት የምንከበርባት ዕለት ናት። ሊቁ ቅዱስ ያሬድ በጾመ ድጓው እንዲህ ይላል። ለእግዚአብሔር ተገዙ፣ ስሙንም ጥሩ፣ ለስሙ ምስጋናን አቅርቡ፣ ሰንበትን አክብሩ፣ እውነትንም አድርጉ፣ ብል የማያበላሸውም ሌባም የማያገኘውን በሰማያት ያለ መዝገብን ሰብስቡ ብሎናል። ይህ ማለት ሰንበትን አክብረን ጾመን ጸልየን ቅድስናን ጠብቀን መኖር እንድንችል የተሰጠን የእግዚአብሔር የፍቅር ትእዛዝ ነው። ቅዱስ ያሬድ ይህንን ሳምንት ቅድስት ብሎ የሰየመበትን 4 አበይት ምክንያቶችን አሁን በዝርዝር እንመለከታለን። አንደኛ፣ የ40 ቀን ጾም መጀመሪያ በመሆኑ ዕለቱ ከዐቢይ ጾም ቀናት ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው 40 ቀን ጾመ መጀመሪያ ስለሆነች ነው። ሁለተኛ ምክንያት ደግሞ ቅድስት ሰንበት ላይ በመዋሉ ነው። 10ቱ ትእዛዛት የሰንበትን ቀን ትቀድሰው ዘንድ አስብ ተብሏል። አስቀድሞ የባረካትም ራሱ እግዚአብሔር ነው። አስገራሚው ነገር በእሁድ ቀን ምዕመናን ለገንዘብ መትጋት፣ ገንዘቤን አምጣ ብለው መጣላትም ሆነ ዋስ መያዝ አይገባቸውም። ሁሉም በንጽህና በትህትና ወደ ቤተ ክርስቲያን መምጣት አለባቸው። ሶስተኛ ምክንያት ወቅቱ ወርሃ ጾም በመሆኑ ይህ ወቅት ምዕመናን በጾም በጸሎት በእንባና በስግደት እንዲሁም በአርምሞ ሆነው ቅድስናን የሚያገኙበት ጊዜ ነው። ቅዱስ ያሬድም ጾም ማለት የጸሎት እናት፣ የትህትና እህት፣ የእንባ ምንጭ ናት በማለት ገልጿታል።
አራተኛውና የመጨረሻው የወንጌል ትእዛዝ በመሆኑ ይህችን ዕለት እግዚአብሔር ሰርቷታል። በራእየ ዮሐንስም በጌታ ቀን በመንፈስ ነበርኩ ተብሎ እንደተጻፈ ይህች ቀን ጌታ ዓለምን ያስተማረባት የደስታ ቀናችን ናት። ሊቃውንቱ በፍትሐ ነገሥት ላይ ሁልጊዜ በቤተ ክርስቲያን ተሰብሰቡ፣ ይልቁንም በዕለተ እሁድ ወደ ቤተ ክርስቲያን ተሰብሰቡ በማለት ያዙናል። ስለዚህም ይህችን ሳምንት ቅድስትን ስናስብ የተቀደሰውን ዕለት በማክበር ወደ ቅድስና እርከን እንድንወጣ የተሰጠን ጥሪ ያሰብን ሊሆን ይገባል። በዚህ ቀን ከቤተ ክርስቲያን በፍጹም አይቀርም። በትጋት ጾመን ጸልየን ርስቱን እንድንወርስ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ምልጃ እንዲሁም የቅዱሳን ሁሉ በረከት ከሁላችን ጋር ይሁን፣ አሜን። ይህ መንፈሳዊ ትምህርት ከወደዳችሁት ላይክ ማድረጋችሁን አትዘንጉ። ምክንያቱም አንድ ላይክ ይህ ትምህርት ብዙዎች ጋር እንድትደርስ ያደርጋልና። ቪዲዮውን ሼር በማድረግ ለሌሎችም አካፍሉ። ያላችሁን አስተያየትም በኮሜንት ላይ ጻፉልን። በሚቀጥለው መንፈሳዊ ትምህርት እስከምንገናኝ ድረስ በሰላም ቆዩልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።